ሰላም እንዴት ናችሁ? የየስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሀሳብ ተገናኝተናል። በዛሬ ቪዲዮ ከእናንተ ጋር ልወያይበት የፈለኩት ሀሳብ ምንድነው? ከአንደበታችን የሚወጡ ቃላት ወይም እኛ እንደ ቀልድ ብለን ለሰው የምንሰጠው አስተያየት ወይም ካፋችን የሚወጣው ቃል ምን ያህል ነው ሰዎችን የሚሰብረው? ምንስ ያህል ነው ገደብ ያለን የሰዎች ህይወት ላይ የሰዎች ኑሮ ላይ አስተያየት ለመስጠት ቃላትን ለመናገር ምን ድረስ ነው ገደባችን የሚለውን ነገር ከእናንተ ጋር መወያይ ፈልጌ ነው። ምክንያቱም አንዳንዴ እንደ ቀልድ ብለን እኔ እኮ ለቀልዴ እኮ ነው ላይክ ለምር አይደለም አስቤው አይደለም ዝም ለቀልዴ ለመቀለድ እኮ ነው ማወራው የምንለው ነገር የሚነገረው ሰው ላይ ወይም የሚባለው ሰው ላይ ሄዶ ግን ቀልድ አይደለም የእውነት ነው። ምክንያቱም አንዳንዴ በህይወታችን ክፍተቶች አሉ ሁላችንም ማለት ነው። ምን ፈልገው ይሄንን ነገሬን በሞላው የምንለው ማለት ነው። የአንዳንዶቻችን ሜቢ በጣም አንገብጋቢና አስፈላጊ ነገር ላይ ሆን ይችላል በቃ ቢሆን ባሳካው የምንለው፣ ለአንዳንዶቻችን ደግሞ ይሄንን ነገር በዚህ ሰዓት አቺቭ ባደርግ ብለን የምራችንን የምንፈልገው የምንጸልይበት አምላክን እባክህ ይሄን ነገር አሳካልኝ ብለን የምንጠይቅበት የምንጸልይበት ነገር ሊሆን ይችላል ማለት ነው። ሶ ሰዎች ያንን ነገር እንደ ጉድለት ወይም እንደ ድክመት ያዩትና እንደ አንቺ እንደዚህ ነው እንዴ እንደዚህ ገብቶ እንደዚህ ወጥቶ ብለው እንደ ቀልድ ብለው እነሱ የሚያወሩት ነገር እኛ ጋር ግን መጥቶ ጠባሳ ይጥላል ማለት ነውና ለረጅም ጊዜ ያንን ነገር ላንረሳው ላንተው እንችላለን። ስለዚህ ምን ድረስ ነው ለሰዎች አስተያየት መስጠት ያለብን? አሁን this week ምን ገጠመኝ? በቀደም ሻፒንግ ወጣን ኮስኮ ሄድኩ ከአንድ ጓደኛዬ ጋር ማለት ነውና እዛ አንዲት የምናቃት ልጅ አገኘን ምናምን ሰላም ተባባልን። ይሄን ነገር ኢቭን አሁን ከጓደኛዬ ጋር ምናምን አውርቼ ሼር አድርጊው ይሄ ኢትስ ኦኬ ምናምን ስለተባባልን ነው ኢቭን አሁን ቪዲዮ መሰራውና ሌላ ጓደኛችንን አገኘን ሰላም ተባባልን እና የዋየን ይዣቸው ነበር ምናምን ሳመቻቸውና ልጆች እንዴት ናቸው እሷም ልጆች አሏት ልጆቿን ስላለያዘች እንዴት ናቸው ምናምን ተባባልን ተጠያየቅን ምናምንና ጓደኛዬ አሁን አብራኝ ሻፒንግ የነበረችው ልጅ በጣም ማግባት የምትፈልግ የራሷን ቤተሰብ የራሷን ትዳር መመስረት የምትፈልግ ሰው ናትና ሁሌ ምን ትለኛለች ኢቭን አሁን ቤት ውስጥ የሆነ ጊዜ ወይ በስልክ ስናወራ ሊሆን ይችላል ወይ ደከመኝ ምናምን ስላት አሁን ከነዋኪን ጋር እየተጫጫኩ ሲሆን ምን ትላለች ዮርድዬ ስላለሽበት ነው የደከመሽ የሚመስልሽ እንጂ ምን ያህል የተባረከ ህይወት ውስጥ እንዳለሽ አልገባሽም አይውሽ እኔ አሁን በዚህ ሰዓት አንቺ ህይወት ውስጥ ብሆን ትለኛለች ማለት ነውና ከሆነ ጊዜ በኋላ እንደውም እሷ እንደዛ እንዳይሰማት የሆነ ነገር ከሆነ ሃይድ አረጋዋለሁ ኢቭን ስሜቴንም ምናምን ማለት ነው የዛና ህል ውሽ ታረጋለች አሁን ማግባትን መውለድን በቃ ቤተሰብ መመስረትን ማለት ነውና ስለማቅ በተቻለኝ መጠን እሷን ላይክ ፊል እንድታረግ የማያደርጓትን ነገሮች ነው ማውራው የእውነቴን ነው መነግራችሁ ማለት ነውና ስቶር እዛ አሁን ጓደኛችን ምን አለች እንዴ አንቺ ምንድነው አንቺ ልጅ ቆመሽ ቀረሽ አታገቢም እንዴ አትወልጂም እንዴ መቼ ነው ደግሞ ስለ አንቺ ልጆች የምናወራው አለቻት ማለት ነው። ከዛ በቃ ስሜቷ ተቀየረ ደበራት ማለት ነውና እንግዲህ አይቀርም አምላክ ያለቀን ምናምን አለች። ከዛ በአይኔ እንደዚህ አልኳት አላስተዋለችኝምና እሷ ወሬዋን ቀጠለች ማለት ነው። አይ ኧረ ቶሎ በይ ሰርጋቢንና ደግሞ አንቺ ምን ትንበይ እናቴ ምናምን ብላ በቃ ጭራ እንትን አለችው ማለት ነው። አረዘመችው ወሬውንና እንዴ አንቺ ኧረ ዝም በይ ምናምን አልኳት። የሆነ ዝም ማስባል ይብን አልቻልኩም ሰው ኧረ በቃ ዝም በይ ምናምን ሲል ገባት ማለት ነው። አነበበችው ፊቷን ምናምን ኧረ ለቀልዴ ነው አንቺ ዝም ብዬ እኮ ነው ለቀልዴ ነው እንዴ እኔ ስቀልድ ነው ምናምን አለች። እንደን ተለያየን ማለት ነው። ከዛ በኋላ ግን ረጅም ሰዓት ከኮስኮ ወተን እየነዳንም ምናምን እውነቷን እኮ ነው እኔ እኮ በዚህ ሰዓት እንደዚህ እንዴ አንቺ በጣም የሆነ በቃ አርጅተሽ ምናምን አረጠሽ የጨረሻ አስመሰልሽ ዩር ያንግ በቃ አሁን አንቺ ኦን ታይም ነው በዚህ ሰዓት ነው ማግባት ያለብኝ ብለሽ የምትመኝበት ሰዓት ስለሆነ ነው እንጂ you have a time still እኮ ለማግባት ሲቀጥል በቃ ሁሌም ጸሎት አድርጊ ጸሎትሽን ቀጥይ። ምክንያቱም አንቺ የመሰለሽ ሰው ጋር አሁን ሚት አድርገሽ ብትጀምሪው የሚቋረጥ ትዳር ከምትመሰርቺ የአምላክን ጊዜ ጠብቂና አምላክ በሰጠሽ ሰዓት እሱ በፈቀደልሽ ሰው ሲጀመር ነገሮች የሚቀጥሉ ናቸው። ስለዚህ እንደዚህ ፊል አታድርጊ። ጀምረሽ የምታቋርጪው ትዳር ምን ያደርግልሻል? ሲቀጥል ሁላችንም ቤት ውስጥ አሁን የሆኑ ጉድለቶች የሆኑ ድክመቶች የሆኑ ምናምን ነገሮች እኮ አሉ። የምናሳየው የተሻለውን ስለሆነ ያንን ስለምታይና አንቺ ስለምትፈልጊው ነው ይሄንን ህይወት። ሲቀጥል አይሳካም ሳይሆን በቃ የተሻለውን ሰው እውነተኛውን ሰው እንዲሰጥሽ ጸልይ እንጂ አሁን አንዱ አንቺ የፈለግሽውን ወይ ዝም ብሎ የደወለልሽን ሰው ተነስተሽ በቃ ከዚህ ሰው ጋር ምናምን ብትይ ይሆናል እንዴ አይሆንም ተባባልን ማለት ነው። ሰው አንዳንድ ጊዜ አያችሁ ለሱ አሁን ቀልድ ሊሆን ይችላል ወር ደግሞ በጣም ተራ ነገር እኛ አሁን በቃ አግብተናል ወልደናል ምናምን ቀልልና ተራ ነገር ሊሆን ይችላል ኦሬዲ ስላለንበት ማለት ነው። አንዳንድ ሰዎች ደግሞ ያንን ህይወት የሚፈልጉ አሉ። በቃ ማግባት ከሆነ ማግባት የሚፈልጉ ልጅም ቢያላቸው ሰዎች ደግሞ መውለድ የሚፈልጉ ማለት ነው። ሶ ስንሰጥ አስተያየት ኢቭን ለወለደ ሰው ለምን ነው ማደግሚው ለምን እንደዚህ አይባልም። ያ ሰው ያውቃል ስራ ራሱ አሁን እቺ ልጅ ኦኬ ማግባት ትፈልጋለች የእውነት ትፈልጋለች መውለድ ትፈልጋለች ቤተሰብ መመስረት ትፈልጋለች። ግን እንዱ ከማንኛውም ሰው ጋር ደግሞ ዝም ብሎ መጋባት አትፈልግም። የራሷ ደግሞ ነገሮች አሏት አይደለ? ስለዚህ በተቻለ መጠን ወይ ለሷ የሚሆን the right person ካገኛን ወይ የሚያቅ ሰው ካለ ኦኬ ለምን ከዚህ ከንትና ጋር ሚት አትደራረጊም ብሎ
መናገር ወይ ማስተዋወቅ አይደለ? ካልሆነ ደግሞ አንዳንዴ ዝም ማለት ራሱ መፍትሄ ነው። በሰው ልጆች ህይወት ላይ ዝም ማለትና ለነሱ የሆነ ስፔስ መስጠት በቃ መፍትሄ ነው። ስፔሻሊ በማይመለከተን ነገር ላይ አለመግባትና አስተያየት መስጠት በሌለብን ነገር ላይ አስተያየት አለመስጠት በዛ ሰው ህይወት ውስጥ የእውነት አስተዋጽኦ እንደማበርከት ነው ብዬ ነው የማስበው። እና እኛ እንደ ቀልድ አይደለ እባብም እኮ መርዙን ሲተፋው ባዶ ነው ይባላል ሆዱ አይደለ? እባብም እባብ የሚሆነው መርዙ እስካለ ነው አፉ ላይ። መርዙ ካፉ ከወጣ ከሆዱ ከወጣ በቃ ሆዱ ባዶ ነው፣ ምንም አያደርግም፣ ቢነድፋችሁም አይጎዳችሁም ይባላል። ስለዚህ እኛም ልክ እንደዛ ነው። ቃላችንን ያ በጣም የሚጎዳውን የሚሰብረውን ቃላችንን ከተፋን በኋላ ወይኔ እኮ ለቀልዴ ነው ሳላስበው ነው አይነት ወሬ አናውራ ማለት ነው። ሌላኛው ደግሞ በቀደም ሶሻል ሚዲያ ላይ አንድ ሙዚቃ ዩቲዩብ ላይ ነው አክቹሊ ሙዚቃ ተለቆ በጣም ደስ የሚል ሙዚቃ ነው። ክሊፑ በጣም ደስ ይላል። ደስ ብሎኝ እያየሁት ነበርና ኮሜንት ማንበብ ወዳለው ኮሜንት ስገባ የሚሰጡ አንዳንድ አስተያየቶች ኦ ጋድ ማለት ያንን የጻፈው ሰው ምን አይነት ያስተሳሰብ መጠን ቢኖሩ ነው ማለት በምን ልክ ነው የሚያስበው ብላችሁ የምታስቡትና ምንድነው ሰውነትሽ? ምንድነው በዚህ ሰውነት ላይ እንደዚህ አይነት ልብስ መልበስ? ምን በቃ ስለ ሰውነቷና ይሄ ቦዲ ሼሚንግ የሚሉት አለ አይደለ? በጣም በሰውነታችን እንድናፈር እንድንሸማቀቅ በቃ እንዳንወጣ አደባባይ የሚያደርጉ ነገሮች she having a baby ዘፋኟ ላይ maybe 6 or 7 ወር በፊት ማለት ነውና የወለደ 9 ወር ያረገዘ ከዛ ደግሞ የወለደ ከዛ በ6 እና በ7 ወር የሴት ልጅ ሰውነት ተሰብስቦ ቦታው ላይ ይቀመጥ ይችላል። አይቀመጥም ማለት ነው። ራሳችሁን ካልጎዳችሁ በስተቀር የምታጠቡ ከሆነ መብላት መጠጣት አለባችሁ። ልጃችሁ እናንተን ነው ሼር የሚያደርገው፣ የእናንተን ምግብ ነው ሼር የሚያደርገው አይደለ? ሶ በዚህ 6 እና 7 ወር ውስጥ እቺ ሴት እናት ሆናለች። ገና አዲስ እናት ማለት ነው። ኢቭን 1 አመት እንኳን አልሞላትም። እያጠባሽ ሊሆን ይችላል። መቼም ብሬስት ፊድ ማም ልትሆን ይችላለች። በትክክል ሚሏን መውሰድ አለባት አይደለ? ከጠዋት እስከ ማታ ቁርስ፣ ምሳ፣ እራቷን መብላት አለባት ለልጇ ለመመገብ ማለት ነው። ስለዚህ ምን አይነት ሴክሲ ሴት እንድትሆን ጠብቃችሁ ነው ማለት? አንዳንዴ የምንናገረው ነገር ኢቭን የኛን ሁኔታ እኮ ያማከለ መሆን መቻል አለበት አይደለ? እናት እኮ ነው የሆነችው። ምን ማለት እንደሆነ ታውቃላችሁ? እናት መሆን ማለት ያ 9 ወር የተለጠጠ ሆድ ዝም ብሎ ተነስቶ ቦታው ላይ ተሰብስቦ ይቀመጣል እንዴ? አንተ እንደው ሀበሾች ምን ሐሳብ ነው ያለን እዚህ ሀገር? አሁን እሺ እሷም ሴሌብሪቲ ናት። እዚህ ሀገር ያለችን አንድ ሴሌብሪቲ ላንሳላችሁ፣ ሪሃናን እንዴት እንደሚያደንቋት ታውቃላችሁ? አሁን አይታችኋል አንዳንድ ኮሜንቶችን ምናምን ስለ ሪሃና አሁን ስለ ሰውነቷ አይደለ? ሪሃና ሰርጀሪ መስራት አቅቷት ነው። እነ ካርዲቢ ነዋቸው። አሁን ካርዲቢ በቀደም ነው የወለደችው። ሰውነቷን ይዩት። ስቲል ራንዌይ ላይ የምትሄድ ሞዴል ነው የምትመስለው። ምን አለ ሰውነቷ ላይ ለውጥ? ምንም። ሪሃና ነዋት ማሚ ወፍቱ አይደለ? ከነ ውፍረቷ ከነ ምናምን መስላት አደባባይ ስትወጣ እንደና አፕሪሺየት ሲያደርጓት ላይክ ማሚ ቦዲዋን ይዛ ስለወጣች ሰርጀሪ ስላልተሰራች ሰውነቷን ስላላስቀነሰች ኦኬ ላይክ የበፊቷን ሪሃና ሆናች ቀጭኗን ምናምን የምናውቃትን ሪሃና ሆና ስላልመጣች አይደለ? ስለዚህ በዚህ ደረጃ ነው እነሱ ሴሌብሪቲዎቻቸውን የሚያደንቁት የሚያከብሩት። ለምንድን ነው እኛ የምናሸማቀቃቸው? ለምንድን ነው እኛ እንደዚህ እንዴ በሰውነታቸው እንዲያፍሩ? ስራዋን እየሰራች ነው። ሰውነት ቀስ እያለ በጊዜ ሂደት የሚስተካከል ነው። ጊዜ ይፈልጋል፣ ስፔስ ይፈልጋል። ሰውነት በተለይ እናት ስትሆኑ ጊዜ ይፈልጋል። እኔ አሁን ሰውነቴን ለማስተካከል ኢቭን ፈልግና አንዳንዴ ሀፍቱ መጀመሪያ ጡት ማቆም አለበት። ምክንያቱም እኔ አሁን ለዳይት የሚረዱኝን ምናምን ነገሮች በወስድ ምን ያስፈልገኛል? ላይክ ማጥባቴ ማቆም አለብኝ። ምክንያቱም እነዛ ነገሮች አጠቃላይ በጡቴ ሼር ያደርጋል ልጄ ማለት ነው። ስለዚህ እኔ ብቻ ሳልሆን የምቀንሰው እሱም ይቀንሳል። ስለዚህ መጠበቅ አለብኝ። አንዳንዴ እንደዚህ ነው። ስለዚህ የምንሰጠው አስተያየት እንኳን ያ ሰው ምን እያሳለፈ ነው፣ ምን እየሆነ ነው፣ በህይወት ውስጥ ምን እየተከናወነ ነው የሚለውን ነገር አብረን ማየትና ማንሳት አለብን። ሌላም ደግሞ ላንሳላችሁ ሜቢ ከሰርጀሪ ከምናምን ጋር ምናምን ተያይዞ ሊሆን ይችላል። ፊልም ሰሪ ናት፣ የኢትዮጵያ ፊልም ሰሪ ታውቃታላችሁ። ስማቸው ማንሳት ስለማልፈልግ ነው። ወፈረች ብለው አንድ ጊዜ ፊልሟን ልታስመርቅ ሚዲያ ላይ ወጣ እንደሆነ ውፍረት የሆነ በሽታ የሆነ ነገር እንደሆነ ተደርጎ ስትባል ልጅቷ አሁን ኢንስታግራም ላይ ፎቶ አትፖስት ምንም ተደብቃ ጠፋሽ ማለት ነው። እሺ ሰሊና ጎሜዝን እናንሳ። ሰሊና ጎሜዝ ቀጭን ሴት እንደነበረች እናውቃለን። እና ሰሊና ጎሜዝ አሁን እንደውም ትላንት ወዲያ ምናምን የሆነ ቪዲዮ እያየሁኝ ነበር። ለምንድነው ላይክ ዊዝን ዋን ናይት ሰሊና ጎሜዝ እንዴት ተቀየረችው? ሃፍ ሾልደር የሆነ ልብስ ለብሳ ላይክ ቅጥነቷን ለማሳየት ነው ምናምንና ሰርጀሪ ሳታረጋቀር ምናምን የሚል ሩመር ማለት ነው። ሰሊና ጎሜዝ በመወፈሩ አንዳንድ ሰዎች እንትን ሲሉ ደግሞ ሌሎቹ በህክምና እኮ ነው ታማ እኮ ነው እንደዚህ ያረጋች እኮ ነው መድኃኒት እኮ ነው እንዲያወፍራት ብለው እንዴት እንደሚጨነቁላት እንዴት እንደሚሆኑላት ማለት እሷ ያለፈችበት ያለውን ፔን እንዳይሰማት ፊል እንዳታረገው አይደል? አንዳንዴ እኛ ነን እኮ በመወፈራችን ውስጥ መጀመሪያ ሰው ከመጨነቁ በፊት የምንጨነቀው እኛ ነን። በማስጠላታችን ውስጥ መጀመሪያ ሰው ከመጨነቁ በፊት የምንጨነቀው እኛ ነን።
አይደል? ሶሻል ሚዲያው ደግሞ ሲጨመርበት ይሄው በቃ ልክ እንደተደበቀችው ማለት ነው። እሷ ገና አሁን እንግዲህ ወደ ሚዲያ የምትወጣ መቼ ነው? ሰውነቷን አስተካክላ በፊቷ በዲዋ ላይ ስትመለስ ማለት ነው። ኢማጂን ምንድነው እንደዚህ ለመተንፈስ ሰው መተንፈስ እስኪያቅተው ድረስ ሰውን ማስጨነቅ ራይት። ስለዚህ ከአንደበታችን አንዳንዴ የሚወጡ ቃላቶች እዛ ሰው ላይ ሄደው ያንን ሰው ይሰብሩታል። ያንን የመሰለ ሙዚቃ ሰርቶ ማውጣት በአሁን ሰዓት ምን ያህል ማለት ከግጥሙ ከዜማው ከቅንብር ከምናምን ተብሎ ምን ያህል ኮስት እንዳለው ምን ያህል አድካሚ እንደሆነ ምን ያህል አልፊ እንደሆነ እናውቃለን። ያንን አይቶ ሙዚቃውን ክሊፑን አይቶ እንደመደሰት ሙዚቃውን ሰምቶ በሙዚቃው እንደመደሰት ቁጭ ብሎ ሰውነትሽ ልብስሽ ምናምን ብሎ ሰውን ማስጨነቅ አስተያየት እኮ አይሰጥ አይደለም። በጨዋ ደንብ አስተያየት መስጠት እንችላለን። ሜቢ ስላለባበሳ ከሆነ ሜቢ ልብሱን ሜቢ ዲዛይነሮች እኮ ናቸው ኢቭን የሰሩት ለልብሱም እኮ ኮስት አይደለ ብር እኮ ወጥቶበት የተሰራ ነው። ግን ሜቢ ደግሞ እንደዚህ ቢሆን አብሎ በጨዋ ደንብ ምንድነው ልብስሽ ምንድነው ሰውነትሽ ይሄን ሰውነት ይዘሽ አደባባይ ወጥተሽ ክሊፕ ሰርተሽበት ምናምን ኤክስኪውዝ ሚ አንዳንዴ ስንናገር በጓደኞቻችንም ይሁን ለሩቅ ላሉ ሰዎችም ይሁን አንዳንድ የሚመለከቱን ነገሮች አሉ። አንዳንድ ደግሞ ከኛ ህይወት ውጪ ሆኑ እኛን የማይመለከቱን ከኛ ህይወት ጋር የማይገናኙ ነገሮች አሉ። ለሰው ዝም ብለን ሁሉንም ነገር አስተያየት መስጠት የለብንም አይገባንም። እና ይሄንን ሼር ላድርጋችሁ ብዬ ነው በዛሬ ቪዲዮ። አሁን ልጆቼ ተነሱ እኔ እያወራው ልጆቼ ተነሱ። ስለዚህ አሁን ልሄድ ነው በቃ። በሚቀጥለው በሌላ አዲስ ቪዲዮ እንገናኛለን። እስከዛው ድረስ ባይ ባይ የኔ ፍቅር።